አሁን ገና ወጥ ረገጣችሁ ቡዜና ዴቭ ማለት ነው። የእውነት አበዛችሁት። ጭራሽ ደግሞ ብላችሁ ደግሞ በልጇ መጣችሁ። እንደው ምንም አታፍሩም? ቤቷ ድረስ ሄዳችሁ ልጅሽን አንጪ ልጇን ለመውሰድ ማሰባችሁ ራሱ አይደለም። ቤት ድረስ ሄዳችሁ እንደዚህ አይነት ጥያቄ ለሷን ለማንሳት ቀርቶ ማሰባችሁ ራሱ በጣም ነው የሚያሳፍረው። ቡዜ አንቺ ሴት አይደለሽ እንዴ? ሩታን ታውቂያታለሽ አይደለ? በልጇ መጣሽ ብለሽ ደግሞ ልጇን ለመውሰድ ነው የተመካክራችሁ ደግሞ የመጣችሁት። በዚህ ደግሞ መጣችሁ ጨረሳችሁ። አጀንዳ አለቀ። በሩታ በምን እንገናኝ? አብርሽን ከአብርሽ ከአንዴና ለመጨረሻ አብርሽ ወደ ሄርሜላ ሊመለስ ስለሆነ እንዴት አድርገን ከአብርሽ ህይወት እናስወጣት ነው አላማችሁ አይደለ? ይሄ ደግሞ ያላችሁ አማራጭ ሩታ በቀላሉ ዝም ብላ ፌስታል አይደለም እኮ ልጇን አንስታ የምትሰጣችሁ። ይህን ታውቃላችሁ ጠንቅቃችሁ። ቢሆንም ግን መሞከራችሁ ራሱ በጣም ይገርማል ማለት ነው። እናንተም ብሎ ደግሞ የሩታን ልጅ አሳዳጊ መጀመሪያ የራሳችሁን ልጆች ራሱ በስነ ስርዓት ባሳደጋችሁ። ጭራሽ በአንድ አይኗ በአንድ ብሌኗ መጣችሁ፣ በአንድ አይኗ መጣችሁ። በአንድ አይኗ በመጣች ሰዓት ቡዜ እንደ ትልቅነትሽ ታከብርሻለች። ከዛ በኋላ ግን መስመር ቀይ መስመሯ የሩታ ማን እንደሆን ታውቂያለሽ? ልጇ ነው። ደካማ ጎኗ ልጇ ነው ብታቂ ማለት ነው። ዛሬ አንቺ ቤት ድረስ ሄደሽ ለምንድን ነው በገዛ እጅሽ ቀሌትን ተከናንበሽ የምትወጪው? ቀሌትን ማለት ነው። በልጇ መታ አይደለም እላፊ ንግግር ማለት ነው። በዱላ ራሱ ማለት ነው የታላቅነትሽን ዝቅ አድርጋ ብትልሽ ራሱ ይሄ የአንቺ ቀሌት ነው። ምክንያቱም በማይመጣበት ሁኔታ ነው የመጣሽው። የአንቺ ምክንያትና ሁሌ ማሳበቢያ የእናንተ የማልቅ በቀል፣ የእናንተ ማልቅ ይሄ በቀላችሁ ልጁ ላይ የሆነ ልጁ ገና አመት አልሞላው። አንቺ ብትሆኝ አይደለም በ6 በ7 ወር የ5 ዓመት ልጅ ቢሆን ራሱ ከባልሽ ጋር እንደፈለግሽ ብትሆኝ ራሱ ልጅሽን አይደለም ለባልሽ ቤተሰብ ና ማለት ነው ለባልሽ ራሱ አሰጭም እንደ እናት እንደ ሴት ማለት ነው። እንኳን ይሄ አንድ ፍርጌድ ብዙ ዋጋ የከፈለችለት ልጅ ተይና ማለት ነው። ቡዜ አንቺ እንድ ጊዜ ምንድን ነው ከሩታ ህይወት ወጥተሽ መቼ የራስሽን ህይወት ምትኖሪው? እኔ የራሴን ህይወት እንዴት ልኖራች? ቤት ድረስ የርሹ አንቺ አይደለሽ እንዴ ልጁን አንጭ ብለሽ ከዴቭ ጋር ዴቭስ አንተስ ብትሆን ወልዳለ አይደለ? አንተን ብትሆን የልጅ አባት ናደን እንደው ስታስቡት ራሱ ትሰጣናለች ብላችሁ እንደው ዝም ብላ እናንተ ባመጣችሁት ሀሳብ ተስማምታ እንኩሽ ብላ የምትሰጣችሁ የሆነ ከቤት ውስጥ የሆነ ነገር አንስታ የምትሰጣችሁ ዕቃ ይመስላችኋል እንዴ? እናንተ ልጅ እኮ ነው። ያውን ብዙ ዋጋ በእርግዝናዋ ሰዓት ብዙ የተባለችለት ብዙ ዋጋ የከፈለችለት ከአንቺ ወንድም ራሱ መወለዱ ይሄ ልጅ እንደው ያሳዝናል። የእውነት ቡዜ አንቺን ብሆን ማለት ነው አይንሽን በጨዋጥበሽ ሩታ ቤት ድረስ ሄደሽ ልጁን ለአያቱ ስጪ፣ ወንኛ እናሳድግ ምርጫ መሆኑ ነው። አንቺን ብሎ አስመራጭ ምርጫ መሆኑ ነው ቡዜ። መቼም የአብርሽ ቤተሰቦች እንደው ሁሉ ነገራችሁ ሲያስጠላ። የሆነ ደግሞ ኦዲየንስን መውቀስ ስትወዱ አይሚም እንደዛ። ዛሬ አንቺም ያላችሁትን በሉ። ይሄን ነገር ስናገርና ይሄንን ነገር ስወስን እንደዚህ ትላላችሁ። ኦዲየንስን ካልወቀሳችሁ ራሱ ቪዲዮ አሰሩ። ቀይ መስመር የሚባል ነገር አለ። ወይዘሪት ብዙነሽ ማለት ነው። ቀይ መስመሯ ደግሞ ለሩታ ማን እንደሆን ታውቂያለሽ? ልጇ ነው፣ ደካማ ጎኗ። በልጇ ከመጣሽባት የበለጠ ነገር ልታረግሽ አታውቂያትም እንዳለችሽ። በልጄ ከመጣሽብኝ የእውነትን የሩታ ሀብቴን አታውቂኝም ብላሻለች። በደንብ ከገባሽ ማለት ነው። አንቺ ትንሽ አይሰማሽም እንዴ? አታፍሪም እንዴ? ሀሳቡን ራሱ ተመካክራችሁ ራሱ ይህንን ሀሳብ ማምጣታችሁ አሁን የአንቺ ዓላማ ግልጽ እኮ ነው። የእውነት ሩታ አንስታ ልጇን እንደማሰጣችሁ በደንብ አድርጋችሁ ታውቃላችሁ። እውነትም ሩታን አላወቃችኋትም ማለት ነው። ወይም ደግሞ ጠንቀቃችሁ ታውቋታላችሁ። ሀሳብሽ አሁን አብርሽ ወደ ሄርሜላ ሊመለስ ነው እና መታ እንዳትረብሸው ያላችሁ አማራጭ ደግሞ አሁን ይሄንን ፈተፈታችሁ አወራችሁና ደግሞ ስለ ልጁ መጎዳት አሰባችሁ። አቤት አቤት አቤት! እናንተን ብሎ ሀሳቢ ልጁ በእናንተ በቀሉስ መጎዳት ስለ ንቦ ነው። እንደፈለገች አድርጋ ታሳድገው። ምን አገባችሁ? አልሞተችም እች ሴት ልጁ የምትወስዱት አልሞተችም። አያቱ ጋር የሚያድገው አለመነቻችሁ። አሳድጉልኝ አላለች፣ አጣው አላለች። ሜዳ ወጥታ አላያችሁ። ልጁ ተጎሳቅሎ አላያችሁ። ምን ሆነ ነው የምትሉት? ህፃኑ መቼ ገና የስነ ልቦና እውቀት ላይ ማወቅ ላይ ደርሶ ነው ይሄ ልጅ? አሁን ምክንያታችሁ ችናት መቼ ዓመት ስሞላ ልጅ ምኑን ያውቃል? የአንቺ ጮኸት ራሱ አስጠልቶት ሉል እንዲህ ጆሮን እንደሚይዝ ብታይ ቡዜ። ስትጮይ ደግሞ ሲያስጠላ። አፍ ሲከፈት ጭንቅላት ይታያል የሚባለውን በአንቺ ውስጥ ነው ያየሁት። አንቺ ትልቅ ሰው አይደለሽ እንዴ? አትከበሪም? እናት አይደለሽ? እንደ እናት እንኳን ህመሙ አይገባሽም? ላንቺ እናት ልጇን ሰጥታ እሷ እጇን አጣጥፋ የምትቀም አይደለም? ላንቺ እናት ለአባቱ እንደማሰጥ ታውቂያለሽ አይደለ? ሩታ በልጇ ከመጣሽባት እስከ መጨረሻው አትፋታሽም። ጥግ ድረስ ነው የምትፋለምሽ። እመኝ ይሄንን ማለት ነው። ድፍረታችሁ ራሱ በጣም ነው የሚገርመው። እግዚአብሔር እናም በገዛ እጃችሁ የሆነ ክብራችሁን ታወርዳላችሁ። የአብርሽ ቤተሰቦች በገዛ እጃችሁ ልጅ ተነካኳትና ሩታ ለቤተሰብ ክብር የላትም፣ ሩታ ለአብርሽ ቤተሰብ እንዲ የላትም። ክብራችሁን በገዛ እጃችሁ እናንተ ናችሁ እኮ የምታዋርዱት።
ቤት ድረስ ሄዳችሁ አሁን ልጁን አንቺ ከዚህ የበለጠ እንዴት አድርጋ ታሳድገው? እናንተ ናችሁ እያሳደጋችሁ። አንድ ቀን ዞር ብላችሁ ያላያችሁት ልጅ። ስለ ልጁማ ብትጨነቂ ዛሬ ላይ አብርሽን ወደ ሌላ ሴት ባላክሽ ኖሮ ቡዜ ስለ ልጁ የሚያስጨንቅሽ ቢሆን የፈለገ ሩታ ብታጠፋ እንኳን አባቱን ወደ ቤት ይሄ ልጅ ከእናት ከአባት ጋር ማደግ አለበት። ወንድሜ ተው፣ ያለፈው አልፏል። ሩታም አስቀይማኛለች። እኔም ለእሷ ብዙ ብደክምም እሷም ወጣት ናት፣ ልጅ ናት። ባለማወቅም ለእኔ ልክ ነው ያለችውን ለራሱ ያደረገችው ልክ ለመሰላትን ነገር ሁሉ እኔን አስቀይሞኛል። ግን ደግሞ ወደ ቤት መመለስ አለብህ። ለልጁ አባት ያስፈልጓል፣ ለልጁ የአባትነት ፍቅር ያስፈልጋል ብለሽ ወንድምሽን ቢገባሽ ለልጁ እንዳዘንሽ ስታስመስስችበት ስታስመስሉ የአብርሽ ቤተሰቦች አስመሳዮች ጠቅላላችሁን እናቴን አስመሳዮች። እንደዛማ ብታስቢና ለዚያ አንድ ፍሬ ሕፃን ልጅ ብታስቢማ ልጁን እንደው የፈለገ ቢሆን አብርሽን ወደ ቤቱ ተመልሹ ነበር ገና ድሮ። አሁንም ከሄርሜላ ጋር እንዲሆን አይደል ሀሳብሽ? አሁን የልጁ መጎዳት ነው የሄርሜላ መጎዳት ነው አንቺ የሚያምሽ? የሄርሜላ መጎዳት ነው አይደል? እያየን እኮ ነው። ቅድምም እቺ ልጅ ተጎድታለች፣ እቺ ልጅ እንዲህ ብላለች እያልሽ ነበር ሄርሜላን አይደል? ለሄርሜላ እንኳን እኮ የምታስቢውንና የምታዝኙን ያህል ተጎዳች የምትይበትን ያህል እንኳን ለዚህ ሕፃን ልጅ እንኳን አድጎ እንኳን ይሄ ልጅ የአባት ፍቅርን ሳገኝ እንዴት ያድጋል የሚለው እንኳን ወደ ጭንቅላት ልጆች አሉ እንት ያለሽ ቡዜ ለስሙ እናት ነኝ እንት ያለሽ አየንሽ፣ ወንድ አይደለሽ ሴት ነሽ፣ እናት ነሽ ስናይሽ። ግን ለምን እንደ እናት አትሆኝም? የእውነት አንቺ ብትሆኝ ታደርጊዋለሽ? እንደው ከባልሽ ጋር የፈለገ ጦርነት ውስጥ ትገቢያለሽ እንጂ ልጅሽን አሳልፈሽ ትሰጫለሽ? የእውነት ይሄ ነው እውነት ታደርጊዋለሽ? አንቺ ብትሆኝ ለአንቺ ነው። እስኪ ጥያቄው ለወይዘሪት ብዙነሽ ማለት ነው። የማይመስል ነገር እየመጣችሁ ልጅቷን ሰላም አትንሷት። ደግሞ ልንገርሽ ቡዜ ሩታ አብርሽን እስከ መጨረሻው አትፋታው። ምክንያቱም ብለሻል ራስሽም፣ እሷም ተናግራለች የማ ህይወት ተበጥብጦ ማ ይኖራል እያለች ነው። አሁንም እንደማትፋታው ነው። እውነትም ምድሩን ሲወል ታደርግበት አብርሽ እየተከታተለች እንደማይሆናት እንደማይጠቅማት ወደ ህይወቷ እንደማይመጣ በደንብ አድርጋ ለልጇ ማባ ከዚህ በኋላ እንደማይሆን በደንብ አድርጋ ታውቃለች። ግን ማለት ነው እሱን እየተከታተለች ህይወቱን ምስቅልቅል ማድረግ አለባት። እሷ የቀመሰችውን ፈተና እሱ መቅመስ አለበት ካልሽ ማለት ነው። አትፋታውም እንዲህ በቀላል። አሁን እናንተ እችን ዘዴችን ሴራ ጎንጉናችሁ ተቀምጣችሁ ይዛችሁ ስለ ልጇ ደግሞ የለማ ዙሪያው እንዳሰሳችሁ ጨረሳችሁ። አሁን ደግሞ በማንም ጣባት አላችሁ። ደግሞ በዚህ አንድ ፍሬ ሕፃን ልጅ መጣችሁ። በዚህ አንድ ፍሬ ሕፃን ልጅ ደግሞ መጣችሁ። አስበሽ ልብሽ ውልቅ ብሏል። ልባችሁ ውልቅ ይበልና የአብርሽ ቤተሰቦች ልባችሁ ውልቅ ይበል። ያኔ በእርግዝና ወራት ውስጥ እንኳን እንደዛ ስትሆን ልጁ ገና ስንት ወር ያለ ወንድምሽ ጥሎ ሲወጣ ያኔ እንኳን ስለ ልጁ አልተጨነቃችሁ። ዛሬ ልጁ እንደዚህ ብሎ ልጁ ስለ ንቦናው መጎዳት የለበትም። ስለ ንቦናችሁ የእናንተ የጎዳ ገና ልጁ እዛ ደረጃ ላይ አልደረሰም። ምን አውቁ ይሄ ልጅ አሁን ምን አውቁ? ሎላውን 7 ወር ቢሆነውን አመት እንኳን አልሆነው ስለ አብርሽና ስለ ሩታ ጭቅጭቅ ምን ገብቶት ምን አውቆ ነው ስለ ንቦና የሚጎዳውና ሀያቱ ጋር ሄዶ የሚያድገው? ምን አውቆ ነው ይሄ ልጅ? በዚህ ደግሞ መጣሽ ቡዜ። መቼም ያለ ሩታ አይሆንልሽም አይደል? አይሆንልሽም። ትውረገረግ ያለሽ ትጭ ያለሽ ጭወትሽ ራሱ እንዴት እንደሚያስጠላ ቡዜ። በራስሽ ጥፋት ደግሞ አንቺ ነሽ እኮ ምጭ። ስነ ስርዓት ይዘሽ ልጅሽን ይዘሽ ቆንጠጥ ብለሽ ቤት ምን አገባሽ? የፈለገችውን ትሁን። የሚጠፋው የእሷ ስም፣ የፈለገችው የምትሆነው እሷ። አንቺ ምን አስጨነቀሽ? ወንድምሽን ከፈለግሽ ጣራ ላይ ስቀዩ፣ ካስፈለገች ማለት ነው ጣራ ላይ ስቀዩ። ለሩታ ብቴ ስትይ ስነ ስርዓትሽን ያጅ ቡዜ። እንኳን ሩታ እኛ ራሱ አንፋታሽም በልጇ ከመጣሽ ማለት ነው። ምክንያቱም ይሄ ልጅ እዚህ ደረጃ ስታደርስ ብቻዋን ነው። ያንቺ ወንድም አጠገብ ሆኖ አይደለም። ያንቺን ወንድምማ ለልጁ የሚያስተላልፈውን እኮ እያየን ነው። ወንድምሽ እስቲ ለልጅሽ ነገ ለሚያድገው ምን እያስቀመጠለት ነው? አባቴ እኔን በአራስ ቤት እያለው ጥሎ እናቴን ጥሏት ሌላ ሴት ላይ ተንጠለጠለ፣ ሌላ ሴት ላይ አገባ። ምን ነው የእሱ እንትን አላሳስበሽም? ነገ የሚጠይቀው ልጁ የእሱ አላሳሰበሽም? ምን የሩታ ሲሆንማ አንቺ ላይ ያብረቀርቅብሻል አይደል? እንደ መብረቅ ነው ደግሞ ምትጮይ እኮ እንደሚጮይ ጮብሽ እንዳቡዜ ማለት ነው። ስለዛ አሁን ዴቭም ቡዜም አሁን በማይመጣ በሩታ ልጅ እየመጣችሁ ነው። እንደዚሁ በቀላሉ ሩታ አንስታ እንደማሰጣችሁ ደግሞ በደንብ ታውቃላችሁ። ሩታ ማን እንደሆነች ለእሷ ቀይ መስመሯ ታውቃላችሁ። ልጇ ነው። አንድ የጆሮ ጌጧ ልጇ ነው የምትጽናናበት። ያንቺ ወንድም ያደረጋትን ያንቺ ወንድም ውስጧ ያስቀመጠውን ቁስል በሙሉ
የምትረሳበትና የምትጽናናበት፣ ትረሳለች ማለት አይደለም ግን የምትጽናናበት አንድ ልጇ ነው። ቢገባችሁ ደግሞ አያቱ ጋር ይደጋለች እኮ አየን አይደለ እንዴ? አያቱ ጋር ይደጋ። ኧረ እባክሽ እውነትሽና ምን ሆናለች እሱ? አያቱ ጋር እንደፈለገች አድርጋ ታሳድገው፣ መብቷ እኮ ነው። ከላይ እስከታች ደግሞ ሩታ ልጅሽን እንዳሰጪ እያለች ኧረ እንዲህ በዋዛ ልጇን አንስታ ትሰጣለች እንዴ? እንኳን እነሱ ራሱ የራሳቸው ልጅ አብርሽ መቼ በስነስርዓት ቢያድግ መቼ እንደዚህ ዘልዛላና ጋጥ ወጥ ይሆናል? እዛም የሚያድግ እንደዚህ በቀላሉ አንስታ ትሰጣለች ውዶችዬ። በቀላሉ ሩታ እኮ ናት ልጅቷ። ታቋታላችሁ አለ ጠንቀቃችሁ። እኔማ በፊት ማለት ነው የእውነት አብርሽን እንደ ሩታ እርግፍ አርገሽዬ። አሁን ግን እንዳትፋታው ቁም ስቅሉን ታሳየው። እንደዚህማ ከመጡ በልጇ ከመጡ ማን እንደሆንኩ አላወቅሽኝም፣ በልጄ ከመጣሽ አታውቂኝም፣ እኔ ሩታ ሀብቴ ብላታለች። አሳያቸው ሩታዬ። እነሱም አሁን በልጅሽ የመጡት አንቺ ስትታያቸው ሊተውሽ አልፈለጉም። ያለ አንቺ ደግሞ የሚዲያው መሪ አይደለሽ። ሚዲያው ላይ አንቺ አልንቀሳቀስማ። ነገ የሆነ ነገር ፈጥረሽ ደግሞ አንቺ ግርግር ፈጥረሽ ምናምን መስሪያ የላቸውም። ለዛ ስራ በምን ይስሩ? ለዛ ነው በልጅሽ የመጡት እኮ እንጂ እንደማሰጫቸው ማቃሉ። ይሄማ ግልጽ እኮ ነው። ምንድነው ሳይታለም የተፈታ ነው ይሄ እንደማሰጫቸው። ግን በምን ይነግዱ እነሱስ? ያላንቺ ስም ያላንቺ ፖስት ደግሞ አሰቡ፣ አወጡ፣ አወረዱ፣ ሸረቡ። አሁን ያላቸው አማራጭ ደግሞ ልጇን እንውሰድ። አንቺ አንድ ልጅሽን ምናልባት 3 4 5 ይኖርሻል። ቡዜ አንድ ልጅሽን ለአያት ይሰተሻል፣ ለእናት ይሰተሻል። አትሰጭም። ከፋም ለማም ተበደርሽም፣ አገኘሽም፣ አጣሽም፣ ደላሽም፣ አዘንሽም ልጆችሽን ስብስብ አድርገሽ የፈለገ ጦርነት ውስጥ እንኳን ብትሆኝ ልጆችሽን ለማንም አትሰጭም ማለት። ታዲያ አንቺ ሴት ነሽ እንዴ? ሴት ነሽ ቡዜ? ምን ነው እንደ ማጅራትሽ አስተሳሰብሽም አበጠ። የእውነት አይደብርሽም እንዴ? በጣም ነው የምትገርሙት። በጣም ነው የምታሳፍሩ። ዴቭ ከአንተ አይጠበቅም ነገሩ። አንተ ከተበላሸ ቆይታል። ያኔ አብርሽን ወደ ሩታ ለመመለስ ስታደርግ ያየው ከዛ ወዲህ ደብረኛል ዴቭ ከምር። እንዲህ በሩታዬማ ቀልድ የለም። እንኳን በልጇ መታችሁ ማለት ነው። በሩታ ያውን በልጇ እውነታችሁን ነው። አሁን ሩታዬ በሌላ ሰው አሰርቀውብሽ እንዳይወስዱ መቼም ሴራቸው ለብቻ ነው። አንቺን ይላሉ እንጂ ሴረኛ ከእነሱም የበለጠ ሴረኛ የለም። ልጅሽን ጥለሽም ስትውጪ ተጠንቀቂ በደንብ ማለት ነው። ሊወስዱብሽ ይችላሉ በሆነ አጋጣሚ። ወንድምሽ ባል አልኩት ተው አብርሽ። አሁን አንተ ባለን ለባል አሁን ለስንት ወንዶች የተሰጠ የባል የሚል ስም አሁን ለአብርሽ ይሰጥ። አሁን እሱ ወንድ ሆኖ ለወንድሟ ወስዳም ልሰጥ ትችላለች፣ ለእናት ያለች እንጂ ለዛ ልጅሽን ግን ተጠንቀቂ። ያው እኔም ራሱ ላሉ አሁን ላይ እንድሽ ብለሽ እንዳሰጭማ አልላትም። ነብር አይደለች እንዴ? ስንት ወር ሙሉ ስትሰቃይ በልጇ የልጃችሁ ነገ ይሄ ልጅ አድጎ ምን ይጠይቀናል ብለሽ ያላሰብሽ ብለ ያላሰብክ ዛሬ ልጇ አይምሮ አሳሰባችሁ አይደለ? እውነታችሁ ነው። ከዛ ሩታ ይሄንን ተናገረች። ሩታ ለአብርሽ ቤተሰብ በነገራችን ላይ ሩታ ለወንድምና ለእህቶቹ ክብር የሌላት ንግግራቸውና ድርጊታቸው ስለሚደብር ነው። ለእሷ ያላቸው ቦታ ስለሚያስጠላ ነው። እሷም ያንን ስላወቀች ነው ከፍ ዝቅ የምታደርጋቸው። እንደ ተከበሩማ ቢቀመጡ ታከብራቸው ነበረ። ባለቤቱ የሚያስከብረው ራሱ ባለቤት ስለሆነ። አሁን ምን ትሉታላችሁ ቤተሰቦቼ? አዎ ውሰዱ ትላላችሁ። እንደው አብርሽን የምትወዱትም ቢሆን እንኳን ልጅሽን ስጪ ትላላችሁ። በተለይ ሴቶች ይህም ብላችሁ የምጽፉ ካላችሁ ለእኔ በጣም ነው የምታሳፍሩኝ እግዚአብሔርን። ምክንያቱም የትኛዋም እናት የትኛዋም ድመት እንኳን ልጇን በጥርሷም እየነከሰች ታሳድጋለች። ማንም ሰው እንዲነካባት አትፈልግም፣ እየነከሰች እንኳን ማለት ነው። አደለም እናት ሩታን ተውና ማለት ነው። እና ሉልዬ እግዚአብሔር ያሳድግ። የቡዜ ጩኸት ራሱ እሱ ራሱ ጆሮን እያያዘ ነበረና እንደው እንዲች ይቺ ሴትዮ እንደ አክስቴ ናት ምንድናት? እንዴት ነው የምትጮኸው? በእናታችሁ እናቴን አትፋታትም እንዴ? ምንድን ነው ከእናቴ ያላ ከእናቴ ህይወት ውስጥ አትወጣም አይነት ነገር ይመስላልና ሉልዬ ጆሮውን አሁንም አሰለቻችሁት፣ አስጣላችሁትና ቡዜ ስነስርዓትሽን ያዥ። ሰሞኑን ጭር ብሎ ተገላግለንሽ ነበር፣ ደግሞ መጣሽ። መቼም አተከሮች ከሩታ ጋር ነው ደግሞ እኩል ነው የምትጮዩ። ስትጮይ ደግሞ እንዴት እንደሚያስጠላ እናቴ ትሙት። ባዶ ቤት ቢያገኝ አንቺ ድምፅ አብሮ የሚጮህ ነው የሚመስለኝና ሩታ የኛ ጀግና ማለት ነው። ልጅሽን አደለም ለነሱ ተይና እንኳን የመጀመሪያ የራሳቸውን ልጅ እንኳን በስነስርዓት ማሳደግ ያልቻሉ እናትነት ምን እንደሆነ ያልገባቸው ተይና። ማንም ሰው ቢመጣል ለምን አብርሽ አይሆንም ነገሩ? አብርሽም ቢሆን አሰጥም ልጅቷ ልጇን እንዲህ በቀላሉ
የምትፈልገውን ትከፍላታለች፣ መክፈል ያለባትን ዋጋ እንጂ እንዲሁ እንደዚሁ በቀላሉ እጅ የምትሰጥ ልጅ እንዳልሆነች ሩታ እንኳን እናንተ አጠገቧ ያላችሁ ተፋልማችሁ ያቃታችሁ ተውና እኛም በደንብ እናቃታለን። ስለዛ ዛሬ ልጅሽን ብለሽ መምጣትሽ ራሱ ቡዜ ታሳፍሪያለሽ። እግዚአብሔር እንደ ሴት በጣም ነው የምታሳፍሪ። በተለይ አንቺ ታሳፍሪያለሽ። የእውነት ሩታን አላወቅሻትም። ስለዛ ቡዜ ተከበሪ። ተከብረሽ ቁጭ ብቲ ጥሩ ነው አይመስልሽም? እና እኛም ተጨምረን እናጥረግግሽ። እኛ እንደ ትልቅነትሽ ብትከበሪ ደስ ይለናል። አይ እንደ ትልቅነቴ አልከበርም ለልጁ ያዘንኩ መስዬ ደግሞ የሆነ ግርግር መፍጠር አለብኝ ከሩታ ላይ ልጁን መውሰድ አለብኝ ብለሽ የሆነ ጫጫታና ግርግር መበጥበጥ ከፈለግሽና ጭር ሲል አልወድም አይነት ነገር ከሆነ ያው እንግዲህ የሚከተለውን ይከተልሻል ማለት ነው። ያው እድሜ ልካችሁን የአብርሽ ቤተሰቦች ያው ተመልካች ከመውቀስ ወደኋላ አትሉም። ራሳችሁ ታመጡታላችሁ፣ ራሳችሁ መልሳችሁ ተመልካችን ትወቅሳላችሁ። በድርጊታችሁ ነው እኮ ተመልካች የሚወቅሳችሁ፣ በስራችሁ ነው ተመልካች የሚወርድባችሁ እኮ። የትኛው መልካም ስራ ሰርታችሁ? አሁን እውነት ቡዜ የሉል ነገር አሳስቦሽ አሳዝኖች ነው ወንስ ሩታ ድጋሜ አብርሽና ሄርሜላ አሁን ወደ ፍቅራቸው ከተመለሱ አትፋታቸውም ብለሽ ያ ነገር ስጋት ጫንብሽ እንዴ? አስጨነቀሽ ያ ነገር? ገና ሳይታረቁ ስጋት ገባሽ። በዛ ምክንያት ያለች አማራጭ ደግሞ ሉልዬን የኔ ጌታ ወይ አቤት አቤት አቤት! እናንተ ናችኋ እንደዚህ ያደርጋችሁ ቦምቦዲ ነው አደርጋችሁ ያሳደጋችሁት እናንተ ናችኋ። ምን ሆነ ነው የምትሉት? ምን አድርጊ ነው የምትሏት? እችን ልጅ መቼ ነው ከሩታ ህይወት ሙጥጥ ብላችሁ ወጣችሁ? ዴቭም የራስን ህይወት እንደ ወንድ አንቺ ሴቷም የራስሽን ህይወት እንደተከበርሽ እንደ እናትነትሽ የምትኖሪው መቼ ነው? እዛው ከወንድምሽ ጋር ከሄርሜላ ጋር እዛው ተጨመላለቂ። እዛው ወንድምሽን ዳሪው። እንደ ባለፈው ምሳ ጋብዘሽ ምናምን ሲታረቁ ደግሞ ምሳ ጋብዣቸውና እዛ ወንድምሽን የእህት አጣባሽ አይደለሽ? እዛ ወንድምሽን አጣብሽ። ሩታን ግን ለቀቅ አድርጊልን ለእኛ እናቴ። እኛ እንፈልጋታለን፣ ለልጇ ታስፈልጋለች አይመስልሽም? እና ቡዜ እያበዛሽው ነው የእውነት በጣም እያበዛሽ ነው። ከልክ ከመጠን በላይ እየሄድሽ ነው። አሁን ላይ በጣም እየተዳፈርሽ ነው። ስነ ስርዓትሽን ብትይዥ ጥሩ ነው እንዴ። ከነብር ላይ ልጅ መውሰድ እንዲህ በቀላል አለ እንዴ? ከነብር ስር ዝም ብለሽ የነብርን ልጅ ዝም ብለሽ ትወስጃለሽ እንዴ? አይወሰድም እኮ ሩታ ማለት ነብር ናት። ስለዛ ብዙ ዋጋ የከፈለሽ ልናት። እሺ ብዙ የሆነችለት ብዙ ድንጋይ የተወረወረላት ቢመርሽም ዋጩ። አዎ በእርግዝኗ ጊዜ በልጇ ብዙ ፈተና አይታለች። ብዙ ማለት ነው ብዙ ተብላለታለች። ያንቺንም ወንድም እኮ የምትለማመጠው የአባትነትን ፍቅር እየሰጠው አብሮ ቢያሳድግ ብላ ነው እንጂ ከአንቺ ወንድም እንደው ፍቅር ይዟት ወን ያላለቀ ፍቅር ኖሮባት ወን ወዳው ወን ከሱ ውጭ ወንድ የሌለ መስሎሽ እንዳይመስልሽ። ስለዛ አሁንም ቢሆን አንቺም ስነ ስርዓትሽን ያዥ እንደ ትልቅነትሽ። እሷ ሩታ ራሱ እንድታዋርድሽ ክብርሽን ዝቅ እንድታደርግ ባትፈቅጂ ጥሩ ነው። ምክንያቱም በገዛ እጅሽ መስመርሽን ታልፊያለሽ ማለት ነው። እና እሷም እንግዲህ ታውቂያለሽ ልጅ ነው የሆነ እንትን ስጭኝ አላልሻትም። ልጅን የሚያህል ነገር አንቺን እንውሰደው። ድፍረታችሁ ራሱ እግዚአብሔርን እና ውዶችዬ ያለው ነገር ይሄን ያው ሰላም ሳላችሁን የገባት እንግዲህ ሰላማችሁ ጤናችሁ ብዝት ይበልልኝ። እንዴት አመሻችሁልኝ የኔ ውዶች ማለት ነው የሩታዬ እህቶች። ንጋ ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። እንግዲህ ዛሬ ወይዘሪት ቡዜና አቶ ዴቭ ሩታ ልጅሽን ስጭን እንውሰደው ሀያቱ ጋር ይደግ አንቺ ጋር በጥሩ ሁኔታ እያደገ አይደለም ያለው በማለት እንግዲህ የድፍረታቸው ጥግ ይላቸዋል። በጣም ነው የተዳፈሩት እነዚህ ሰዎች። ቤት ድረስ ሩታ ቤት ድረስ አንኳክተው ልክ ልጁ እንደናፈቃቸው ሆነው እንዴት አድርጋ ልጁን ራሱ ሩታ እንደነጠቀቻ ከቡዜ አጠይቁኝ ተናዳ ማለት ነው። ይሄንን ሲያነሱላት እኔ በሆን እንደውም ማለት ነው ዴቭና ሩታ እንደውም ሩታ አክብራቸዋለች። እኔ በሆን ገፈታትሬ ነው ከቤት ማወጣችሁ። ምክንያቱም በአንድ አይኗ ስለመጣችሁ ማለት ነው። ሰው በአንድ አይኑ ይጫወታል እንዴ? አይጫወትም። ለሩታ አይኗ ነው ልጇ። ስለዛ እንደውም አክብራሻለች፣ የክብርን ጥግ ሰጥታሻለች። እና ባከበረች ልክ ደግሞ ቡዜ ተከብረች አርፈሽ ልትቀመጭ ይገባል። ደግሞ ደግመን እንመጣለን። ሀሳብሽን ቀይሪና አላለም ዴቭ። እውነትን ነው የምራ ነው እንዴ ብዬ እውነትን ልጁን እንድሰጥ ደግሞ ድጋሜ ትመጣላችሁ አደለ? ሀሳቧን ቀይራ ይውሰዱት በቃ እነሱ ጋር ይደግ ብላ አደል ሞታለቻ። ያኔማ አታደርገውማ። ባይሆን እናንተ ራሳችሁ ሀሳባችሁን ቀይራችሁ አርፋችሁ ቤታችሁ ብትቀመጡ ጥሩ ነው፣ ተከብራችሁ ማለት ነው።
እና ውዶችዬ ያለው ነገር ይሄ ነው የኔ ምርጥ ቤተሰቦች ማለት ነው። እንግዲህ ወዳችሁና ፈቅዳችሁም እንደተለመደው ቤተሰብ ለምታደርጉኝ ከልብ አመሰግናለሁ። የዛሬው እንግዲህ የቡዜና የዴቭ አይን ያወጣ የሩታን ልጅ የመቀማት ወንጀል በሉት። ይሄ ከወንጀል የማይተናነስም። እናሳት ሞት ልጅሽን አንጭ ማለት ወንጀል ነው። አካሄደው ነበር ግን አጅሪት ሩታን ነብሯ ቁጭ ብድግ አድርጋ ከቤቷ አስወጥታቸዋለች ማለት ነው። ቀሌታቸውን አከናንባቸው። ሩታዬ ደስ የምትለኝ ነገር እኮ አትበገርም። እንደዚህ በቀላል እጅ አትሰጥም። እኔ ለዛ ነው ደስ የምትለኝ። እና ሩታዬ ነብርነትሽ ይቀጥል ማለት ነው። ዛሬ ደግሞ የድሮ ሩታን ነው ያዩዋት። ሽንቅጥቅጥ ብለሽ ቆንጅት ብለሽ የኔ ውድ እስከ ሉልዬ ይመርብሽ፣ ፍክት ድምቅ በይ። እነሱ ይንገብገቡ ዝም ባያቸው። ወንድሟ ማስተካከል ሲያቅታት ነው ዳንቺ የመጣችው።